ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። ስለ ሃይሚና ስለ ብሩኬ አዲስ መረጃ ይዤላችሁ መጥቻለሁ። በቅድሚያ ሰብስክራይብ፣ ላይክ፣ ሼር ያርጋችሁ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እሱ ምንድነው እንግዲህ ብሩኬና ሃይሚ ወደ ቤተ ክርስቲያን ሂደዋል። በነሱ በሃይማኖታቸው ጎበዞች ናቸው ውዶቼ፣ ጎበዞች ማለት ነው። ለወጣቱ እንደዚህ አይነት ነገር አሳዩ። ማንኛውም ሰው በሃይማኖቱ እንዲጸና፣ ማንኛውም ሰው በሃይማኖቱ ጀግና እንዲሆን እያሳዩነ ነው ውዶቼ ማለት ነው። እና አሁን በጣም ከገረመኝ ነገር ውዶቼ ማለት ነው፣ በጣም ከገረመኝ ነገር እኔ ደስ ብሎኛል መሄዳቸው። በቃ ሀሪፍ ነው ግን ማለት ነው ውዶቼ፣ እኔ የገረመኝ ነገር ምን እንደሆነ ታውቃላችሁ? የገረመኝ ነገር ማለት ነው፣ የገረመኝ ነገር ልብሱ የተገዛው ልብስ ለማን ነው የሚሆነው ነው? ለህፃኗ ለብሩኬ ለዩ ቤት ልብስ ተገዝቷል ውዶቼ ማለት ነው። ልብሱ የማን ነው የሚሆነው? ልብሱ የማን ነው? ሃይሚና ብሩኬ ፍቅራቸውን እያጧጧፉ ነው ውዶቼ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ግን እኔ ያልገባኝ ነገር ጀለሴ በዛ ልብስ ገዝታ፣ አሽቃባጮቹ ደግሞ የብሩኬ ልጅ ነው ልብስ መገዛት አለበት፣ ጥበብ ግዢ፣ ኩታ ግዢ እያሉ ገንዘብ የሚልኩ ደንቆሮች ማለት ነው። አሁን ምን ልትሆኑ ነው? የሃይሚና የብሩኬ ቪዲዮ ተፈስቶላችኋል በቲክቶክ። ምን ልትሆኑ ነው? እስኪ ምን ልትሆኑ ነው? እርግጠኛ ነኝ አሁን ድብን ቅጥል እያላችሁ ነው ያላችሁ። ምክንያቱም እንዴት እንደዚህ ያረጋሉ፣ እንዴት እንደዚህ ይሆናል እያላችሁ እየተቀጠላችሁ ነው ማለት ነው። እና ሃይሚና ብሩኬ ይችላሉ ስንላችሁ በምክንያት ነው ማለት ነው። ማንንም አይሰሙም፣ ጀግናዎች ናቸው። አይለያዩም ማለት ነው። አይለያዩም። ግን እናንተ አላችሁ አንዳንድ ከካሞች ማለት ነው። ልብስ መገዛት አለበት፣ እንደዚህ መሆን አለበት አትበሉ። ሲጀመር አይፈልጋትም። ገባችሁ? ስለማይፈልጋት ተስፋ ቆረጡ ማለት ነው። በሁለተኛ ደረጃ ደግሞ እዩ መኪና ተጋጭታለች ተብሏል። የልቧ ክፋት ገና ከዚህ የበለጠ ነገር ይገጥማታል። ገና ከዚህ የበለጠ ምክንያቱም የሰውን ሰው ለማለያየት ትዳር ለማፋታት ትዳር እንትን ለማለት እየመጣች ስለሆነ ማለት ነው። ከዚህ በላይ ብዙ ጣጣና ምንጣጣ ይገጥማችኋል ማለት ነው ውዶቼ። ገና ጠብቁ፣ ታለቅሳላችሁ። ገባችሁ? ምክንያቱም ሃይሚንና ብሩኬን ለመለያየት የሚመጣ ሰው እሱ እያፈረ እሱ እየተሰቃጠጠ እሱ እናጠፋዋለን ውዶቼ፣ እናጠፋዋለን። ምንም ችግር የለም። ገባችሁ? ምክንያቱም ይሄ ነገር ይብቃ ማለት አለብን። ገባችሁ? በሃይሚና በብሩኬ የሆነ ነገር ለማድረግ የምትሞክሩ ሰዎች ስርዓት አድርጉ። ገባችሁ? ሃይሚና ብሩኬ መቼም አይለያዩም፣ ሊለያዩም አይችሉም። እናንተ ግን መልካም መቃጠል ብለናል። መልካም መቃጠል፣ መልካም መናደድ፣ መልካም ማበድ። ልብስ እየገዛችሁ ነው፣ ግዙ፣ አይመለከተንም። ብትገዙ ባትገዙኛ ምን አገባን? ምክንያቱም የሚሆነው ነገር በጣም የሚያስጠላ ስለሆነ፣ የሚደብር የሚዘገንን ስለሆነ ምንድነው ማድረግ ያለባችሁ? ከሃይሚና ከብሩኬ ጎን ቁሙ ማለት ነው። ተረዳችሁ? እኛ በደንብ አድርገን ሃይሚንና ብሩኬን እናስተካክላቸዋለን። ገባችሁ? እናስተካክላቸዋለን። እኛ ዝም የምንለው ነገር የለም ማለት ነው። ገባችሁ? ጠብቁና እህት ወንድሞቻችን፣ ማድረግ ያለባችሁ ነገር ደግሞ ምንድነው? ሁላችሁም ከሃይሚና ከብሩኬ ጎን ቁሙ። ምክንያቱም እዩ እያረገች ያለችው ነገር፣ እየመጣችበት ያለው ነገር ብዙ ጣጣና ምንጣጣ እያመጣች ነው ያለችው ማለት ነው። እና ይህን ነገር በደንብ አስባችሁበት፣ በደንብ አልማችሁበት፣ በደንብ ብላችሁበት ሂዱ። በሶስተኛ ደረጃ ደግሞ እነሱ መቼም አይለያዩም፣ ይለያያሉ ብላችሁ ደግሞ ወዲያ ወዲህ የምትሉ ሴቶች አላችሁ፣ የመዳም ቅመሞች። መቼም አይሳካላችሁም። መቼም ሊሳካላችሁ ስለማይችል ተስፋ ቁረጡ። እኛ ሃይሚና ብሩኬን መቼም አናለያያቸውም። ገባችሁ? እናንተ ግን እድሜ ልካችሁን እያከካችሁ ትቀመጣላችሁ ማለት ነው። ገባችሁ? በሶስተኛ ደረጃ ደግሞ ፈጣሪ
የሆነ ነገር ያረገውን ማንም አይለያየው ማንም ማለት ነው ግን እናንተ በጣም ከገረማችሁ ነገር ምን እንደሆነ ታውቃላችሁ እነሱ ለመለያየት የማታረጉት ጥረት የለም የማታረጉት እንትን የለም ለምን በደንብ ጠንቅቃችሁ ስለምታውቁ ስለሚበልጧችሁ ገባችሁ ሃይሚና ብሩኬ ስለሚበልጧችሁ እናንተ በጣም ትናደዳላችሁ በጣም ትቃጠላላችሁ በጣም ትጨሳላችሁ አለቀ ደቀቀ እና ለማንኛውም ሃይሚና ብሩኬ ይችላሉ ጎበዞች ናቸው ጀግናዎች ናቸው እያላችሁ ኮሜንቱን አጥለቅልቁት እዩ ግን መልካም መቃጠል መኪና ሂዶብሻል ተብሏል አሁንም ጨርሶ ይሂድብሽ እኛ አይመለከተንም ምክንያቱም የምታደርጊው ክፋት የምታደርጊው ነገር እየቆየ ይዘገንን ገና ይወጣብሻል ጉድሽ ምንሽ ይወጣል ማለት ነው እኛ ምን አገባን እኛ ዋናው ትልቁ ኢምፖርታንቱ ጉዳይ የሃይሚና የብሩኬ ጉዳይ ነው የሚያስጨንቀን እንጂ አንቺ እንደፈለግሽ መሆን ትችያለሽ ማለት ነው አያገባንም እኛም የሚያስጨንቀን ነገር የሃይሚና የብሩኬ አንድ ላይ መሆን የሃይሚና የብሩኬ ቤት መያዝ የሃይሚና የብሩኬ ሁሉ ነገር እንዲስተካከልላቸው እንዲሳካላቸው ለወደፊት ፏፈሻለ ኑሮ እንዲኖሩ ነው የምንፈልግ እንጂ አንቺ የፈለግሽው ነገር ብትሆኚ ምንም መስሎ አይታየንም ለምን አንወድሽማ በግዴታ ውደዱ ያትበይ በግዴታ እንድንወድሽ አትፈልጊ ምክንያቱም የሰው ልጅ ካልወደደሽ ለምን አልወደደኝም ለምን እንደዚህ አላለኝም ብለሽ ሰውን አታስገድጅ ገባሽ ወይዘሮ እዩ ሰውን አታስገድጅ ምክንያቱም አሁን አንቺ በጣም ሰውን እያስገደድሽ ነው በጣም ማለት ነው እና ለማንኛውም ሃይሚና ብሩኬ መቼም አይለያዩ ዝም ብለሽ የራስሽን ህይወት ኑሪ የራስሽን ኑሮ ኑሪ መኖር ካልቻልሽ ደግሞ መኖር ካልፈለግሽ ከፈለግሽ ተዘግዘቂ እኛ አይመለከተንም እኛ ምን አገባን ምክንያቱም ብዙ ሴራና ስራ አድርገሻል እናቃለን ማለት ነው ስለማይሳካልሽ ለማንኛውም መልካም መቃጠል መልካም መናደድ መልካም መምታታት መልካም እንደዚህ አቢውዝ መሆን ምክንያቱም አንቺ የምትፈልጊው ሁለቱ እንዲለያዩ ሁለቱ እኔ በጣም ከገረመች ነገር ምን እንደሆነ ታውቃላችሁ የልጁ ልብስ እንደዚህ መሆን አለበት የልጁ ልብስ እንደዚህ መሆን አለበት እያልሽ ነበር ማለት ነው እና ለማንኛውም ይኸውልሽ ውዴ ለማንኛውም ሃይሚና ብሩኬ ስለማይለያዩ ዝም ብለሽ ተስፋ ቆረጭና የራስሽን ህይወት ኑሪ አይመለከተንም እኛ በሶስተኛ ደረጃ ደግሞ እኔ በጣም ከገረመኝ ነገር ደግሞ የአንድ ሞልፋጣ ወንድ አላት አንድ ሞልፋጣ ወንድ ማለት ነው እሱ ደግሞ ልጁን ሊሰርቅ ወዲያና ወዲህ እያለ ነው ሲጀመር አንተ ልጅህ አይደለም ተብለሃል አይደለ ልጅህ አይደለም ከተባልክ ለምንድን ነው ከሷ ህይወት የማትወጣው ምክንያቱም አልፈልግህም ከተባልክ ለምንድን ነው ቁጭ ብለህ የምትበሳበሰው አልፈልግህም እኔ ብሩኬን ነው የምወደው አንተን አልፈልግህም አንተን እንደዚህ አልልህም ብለሃለች አይደለ ስለዚህ ካልፈለገች ለምንድን ነው የምታስገድዳት ለምን እሷ ብቻዋን እንድትቀር ዝም ብለህ ተዋት ወንድሜ ተዋት ምክንያቱም እሷ ያበደችው በብሩኬ ነው ብሩኬን ደግሞ አታገኘውም አምሮ ይተዋታል ማለት ነው ብሩኬን አገኛለሁ ስትል እየተቃጠለች እየተናደደች እየጨሰች ትሞታለች አለቀ ደቀቀ ክፉ ሰው ማለት ነው ክፉ ሰው ራሱ ነው የሚጥለው ገባችሁ ክፉ ሰው እና በደንብ አድርጋ ትጭስ በደንብ አድርጋ ትናደድ በደንብ አድርጋ እንትን ትበል ገባ ስለዚህ አንተ ከሷ ህይወት ውጣ ወንድሜ አታስፈልግህም ምክንያቱም በክፋት የታጠረች ልጅ ስለሆነች በክፋት በተንኮል በሸረኝነት በመቀኝነት የታጠረች ስለሆነ አንተ ማረግ ያለብህ ውጣ በቃ አታስፈልግህም እንደማታስፈልግህ እኔ ልንገርህ ምክንያቱም እንደዚህ አይነት ክፉ ሰው ለማንም አያስፈልግም ገባችሁ እና ክፉ ሰዎች እንደዚህ አይነት ሰዎች ክፋተኛ ሰዎች በጣም እንትኖች ሰዎች ማለት ነው ከምድር ላይ መጥፋት አለባቸው ብዬ እኔ አምናለሁ ገባችሁ ምክንያቱም የሚደረገው ሴራና ስራ በጣም የሚያስጠላ በጣም የሚዘገንን በጣም እንትን ስለሆነ ማለት ነው በሶስተኛ ደረጃ ደግሞ ፈጣሪ ያዘውን ነገር ፈጣሪ ይሰጣል ፈጣሪ ይነሳል እሷ ደግሞ በፈጣሪ የምታመን አይመስለኝም
ምክንያቱም እንዳለ የምታደርገው ነገር በጣም የሚዘገንን ነው ገባችሁ በጣም የሚዘገንን በጣም የሚከብድ በጣም የሚደረገው የምታደርገው ነገር በጣም የሚከብድስ ነገር ስለሆነ ለማንኛውም ይሄ ነገር በደንብ መስተካከል አለበት እህቶቻችን በደንብ አድርገው ማሰብ አለባቸው ሁላችሁም እህት ወንድሞቻችን ከሃይሚና ከብሩኬ ጎን ቆሙ ማንንም አትስሙ ብሩኬ እና ሃይሚ መቼም አይለያዩም በዚሁ አጋጣሚ ልንገራችሁ እዩ በጣም ብዙ ስራ ትሰራለች ከዚህ በላይ ጠብቁ ማለት ነው ግን እኛ መስማት ያለብን ሃይሚንና ሃይሚን ብቻ ነው መስማት ያለብን ብሩኬና ብሩኬን ብቻ እንጂ እሷን መስማት የለብንም ምክንያቱም ከክፋተኛ ሴት ከምን ሴት ለምንድነው እኛ የምንሰማው ክፉ ናት ክፉ መርዝ ናት ስለዚህ መስማት የለብንም ይሄን ነው እምላችሁ እህቶቼ እሷ ደግሞ ባዳዲስ አጀንዳ ለመምጣት እየፈለገች ነው ለምን እሷን ለመጣል የሚደረገው ሴራና ስራ በጣም የሚያስጠላ በጣም ታያላችሁ እዚህ በላይ ገና ብዙ ነገር ተሰማላችሁ እና ይሄ ነገር መቆም አለበት ሁላችሁም ከሃይሚና ከብሩኬ ጎን ሆኑ እህት ወንድሞቻችን ሃይሚና ብሩኬ መቼም አይለያዩም መቼም ሊለያዩም አይችሉም እናንተ ማለት ነው አንዳንድ ሰዎች አላችሁ ገንዘብ ያዋጣችሁ ለእዩ ምትልኩ ለእዩ የብሩኬ ልጅ ነው እንደዚህ ነው ሁለቱን አለያይ ሁለቱን እንትን በይ የምትሉ ሰዎች መቼም አይሳካላችሁም ሊሳካላችሁም አይችሉም ምክንያቱም ብሩኬና ሃይሚ መቼም አይለያዩም ገባችሁ መቼም ማለት ነው ምክንያቱም የማይበላ እንጀራ ከምጣዱ ያስታውቃል ይላል ያገሬ ሰው ማለት ነው ተረዳችሁ ይሳካልኛል ብለሽ ወዲያና ወዲ ስትይ አንቺ በቅናትና በተንኮል እንዳትሞች ላንቺ ነው እንዳትሞች ማለት ነው ምክንያቱም ክፉ ሰው ሁሉ ጊዜም ክፉ ነው ገባችሁ ክፋተኛ ሰው ሸረኛ ሰው ሁሉ ጊዜም ሸር ነው ስለዚህ ሃይሚና ብሩኬ መቼም አይለያዩም ይለያያሉ ብለሽ የራስሽን ስትቆፍሪ ውሽማሽንም እንዳታጩ የልጅ አባቴ ነው የተባለው ወይም እኔ የልጅ አባቴ ነው ያለው ልጅ እንዳታጩ ውሽማሽም ማለት ነው ስለዚህ እሱን ጠበቅ አድርገሽ ያዢ እና ለማንኛውም ውዶቼ ማሮቼ ፍቅሮቼ እዩ ትናንትና መኪና ገጭቷታል ተብሏል እኔ ተባለው ነው መጥቼ ነገርኳችሁ ለምን እንዴት ወዴት አትበሉ ማለት ነው እውነቱን ስለነግራችሁ አዳምጡ ምክንያቱም ለሃይሚ ክፋት የሚመኝላት ሰው ድብን ቢል እኛ ጉዳያችን አይደለም ድብን ብትል እኛ ምን አገባን ስለዚህ ከፈለገሽ አራት እግሯ መብላት ትችላለሽ ገባችሁ ለምን እንዴት እንደዚህ ትያለሽ ምናምን የምትሉ ሃይሚ ሊላ የመጣ ሰው ከዚህ በላይ ቢደርስበት ምቾቴ ነው